አቤት ዶኑሽ። እህቴ ስራ ላይ ነሽ እንዴ? ደፍኔ ትኩሳት ያዛትና ሐኪም ቤት ሄደን አሁን ወደ ቤት እየተመለስን ነው። ፈጣሪ ማራት። ከባድ ነገር አይደለም አይደል? አይ አትጨነቂ፣ አሁን ደህና ሆናለች። እሺ ስሚኝ እህቴ፣ ስሚኝ፣ አሁን መገናኘት እንችላለን? ግን ውዴ ደፍኔ እንደዚህ አሟት ትቻት መምጣት አልችልም። ምን ነው የተፈጠረ ነገር አለ እንዴ? ዳፍኔ ለኛ ታያት፣ አክስቴ ትንከባከባታለች። የምልሽ ቦታ ከመጣሽ። አሁን የት ነሽ ውዴ? ቤት ነኝ፣ ግን አሁን ልወጣ ነው። እንዳልኩሽ ዳፍኔን እዚህ ታያት፣ አክስቴ ትንከባከባታለች። ዶኑሽ አስጨነቅሽኝ እኮ። ምን ተፈጥሮ ነው? ችግር አለ? እህቴ እባክሽን ስለምንሽ ነይ እና አግኘኝ። የት ልምጣ? ስሚ እህቴ፣ መናፈሻ ውስጥ እንገናኝ። በቃ እዛ ጠብቅሻለሁ። እሺ? እሺ ውዴ፣ እመጣለሁ። መቼም ቢሆን ውለታችን አረሳውም ዶኑሽ። የዋሸሁት ለጥሩ ነገር ነው ብዬ ተስፋ አደርጋለሁ። ሁሉም ነገር ሰላም ነው ወንድሜ? ሰው ምንም የሚያሳስብሽ ነገር የለም። ሁሉም ነገር ሰላም ነው። እህትሽን ሰርፕራይዝ ላደርጋት ነው እና ደግሞ ደፍኔን አደራሽን። እሺ? ልጄን ለካርታልም ሆነ ለፊገንም እንድትሰጫት አልፈልግም። እሺ እህቴ? ደህና ደሪ። እሺ ግን ዶኑሽ ሶመር እዚህ ምን ታደርጋለህ? ስትጠብቂኝ ነበር እና መጣሁ። ወይ ዶኑሽ ወይ፣ አሁንም ለግል ጨዋታ ተጠቀምክባት አይደል? ጀግና። ሶመር ምን እያደረክ ነው? እጄን ልቀቀኝ እንጂ። ልንሄድ ነው። ከአንተ ጋር የትም ቦታ ቢሆን አልሄድም። ፍቃድሽን አልጠየኩሽም። ሶመር ልቀቀኝ። እጄን ልቀቀኝ እንጂ ምን እያደረክ ነው? ሶመር ምን እያደረክ ነው? ልቀቀኝ አልኩ። ሶመር እጄን ልቀቀኝ። ልቀቀኝ እያልኩ እኮ ነው። ሶመር ልቀቀኝ አልኩ። በቃ ሶመር ልቀቀኝ። ልቀቀኝ። ምን እያደረክ ነው? ሶመር ተው። ሶመር እባክህን ልቀቀኝ። ልቀቀኝ እያልኩ ነው። ሶመር ሶመር ምን እያደረክ ነው? ቆይ ሶመር እባክህን ልቀቀኝ። ልቀቀኝ እያልኩ ነው። ሶመር እባክህን ልቀቀኝ። ሶመር ሶመር እባክህን ልቀቀኝ። ወዴት ይዘኸኝ ልትሄድ ነው? ክፈተው በሩን። ሶመር ሶመር ፖሊስ ጋር ነው የምደውለው። አሁን ፖሊስ ጋር እደውላለሁ። እባክህን ተወኝ። የትም አልሄድም አልኩ። ሶመር እባክህን። ቆይ ወዴት ነው የምትወስደኝ? ወደ ቀድሞ ቦታሽ። ሶመር እባክህን ልሂድበት። ተራመጂ አልኩሽ፣ ተራመጂ። ቆይ ይሄ ቦታ የት ነው? የት ነው ያለ ነው? ከአንቺ ጋር አንድ ማድረግ ያለብን ነገር አለ። ከዛ በኋላ የፈለግሽበት ቦታ ደርስሻለሁ። ነይ። ቁጭ በይ። አልቀመጥም። ቱርካን የምልሽን ብቻ አድርጊ። ቁጭ በይ ቱርካን። ከዚህ በላይ ጊዜ አታቃጥይ።
ይህንን ፈርሜ ከዛ መሄድ የምትፈልጊበትን ንገሪኝና አደርስሻለሁ። ምንድን ነው? ቆይ ግን አንተ እብድ ነህ እንዴ? ይህንን እንድፈርም ከፈለክ መጀመሪያ ግደለኝ። እሺ? በጭራሽ አላረገውም። በሩን ክፈተው። በጣም ጥሩ። ይህንን ሳትፈርሚ እንድለቅሽ ከፈለግሽ ደግሞ እኔን መጀመሪያ መግደል ይኖርብሻል። የኔ ስልክ ነው። ስልክ እየጠራ ነው። ባልሽ እየደወለ ነው። ስልኩን ስጠኝ ሶመር፣ ስልኩን ስጠኝ። ስልኬን ስጠኝ አልኩ እኮ። እባክህ ስልኬን ስጠኝ ሶመር። እኔ ጋር ነው የሚሆነው። ሶመር የሌለ ስራ እየሰራህ ነው። ጨዋታ ለመጫወት የትክክለኛው ሰዓት አይደለም። ቆይ ምንድን ነው? የምን እያደረክን ያለው? በጣም ነው የሚያሳፍረው። ምንም ባደርግ ተቀባይነት የለውም አይደል? አንቺ የምታደርጊውን ነገር ግን ሙሉ በሙሉ መቀበል አለብኝ አይደል ቱርካን? እንደዛ ነው። ቆይ ግን እያደረክ ያለው ነገር ገብቶሃል ሶመር? ጉልበትህን እየተጠቀምክ ነው። ቆይ ምን አይነት ስራ እየሰራ ነው? ደፍኔን መውሰድ ከፈለክ ሂድና ፍርድ ቤት አመልክት። ከዚህ በኋላ ማውራት የምትችው ከጠበቃዬ ጋር ብቻ ነው ብለኸኝ ነበር ሶመር። ንገረኝ እንጂ። አሁን ደግሞ እኔን ወደ ማስፈራራቱ ገባ። ቆይ አሁን ያንተ ተራ ነው ማለት ነው ሶመር? በላ ተናገር። ለምን ዝም ትላለህ? ሐሳቤን ቀየርኩኝ። ምን ተፈጠረ? ጠበቃ 5 ዓመት ጠፍቶ ለቆየ አባት ልጅህን ማስመለስ አልችልም አለህ አይደል? ከዛ ደነገጥክና ሐሳብህን ቀየርክና ወደ ማስፈራራቱ ተመለስክ። ቆይ አንተ ልጅን ከኔ ለመውሰድ እንዴት ታስባለህ? ቆይ ንገሪኝ፣ አንቺስ ብትሆኝ እንዴት ያንን ሰውዬ የልጅ አባት አድርገሽ ትቀበይዋለሽ? ካርታል ነው እንዲህ አይነት ሐሳቦችን የሚሰጥሽ አይደል? ማንም ሰው ምንም አይነት ሐሳብ አልሰጠኝም። ግልጽ ነው። አሁን ከኔ በላይ ካርታልን በጣም ታምኚዋለሽ። ለዛ ነው አይደል እንደዚህ ዘና ያልሽው? ምን እያልክ ነው ያለው? እዚህ ጋር የደረስኩት ማንንም ሰው በማመን አይደለም። ግን ደግሞ አንድ ነገር እንድታውቅ እፈልጋለሁ። የሆነ ነገር ባስፈልገኝ ሰዓት ካርታል ከጎኔ ነበር። ከዚህ በኋላ እሱ ለአንቺ በፍጹም አያስፈልግሽ። አሁን ላይ በህይወቴ ማንም ሰው አያስፈልገኝም። ቆይ ታዲያ ለምን ያንን ሰው እያገባሽው? በይ እስኪ ንገሪኝ፣ የማትወጂውንና የማትፈልጊውን ሰው ለምን ልታገቢ ይቻልሽ? ንገሪኛ ቱርካን። ልብሽ፣ ጭንቅላትሽ፣ ጥላቻሽም ጭምር እኔ ጋር ሆኖ ሳለ ለምን አሁን እዛ ሰውዬ ጋር እንደሄድሽ አልገባኝም። መልሽልኝ። ይህንን በደንብ ታውቂያለሽ። እዚህ ምድር ላይ ማንም ሰው እንደኔ ሊወድሽ አይችልም። ማንም ሰው ቢሆን እንደኔ በጭራሽ ሊነካሽ አይችልም። ማንም ሰው አንቺ እንደምትነኪ ሊነካኝ አይችልም። አትንካኝ። አሁን ባለትዳር ሴት እና ደግሞ ምንም ነገር ቢሰማኝ እውነታው ይሄ ነው ሶመር። ባለትዳር? አዎ። እባክህ ተው በቃ ሶመር። እባክህ እኔና ካርታልን ዘላለማዊ ጦርነት ውስጥ አታስገባን። ይበቃሃል። ይህንን ተራ ስራህን አቁም። እኔንም ራስህንም እያዋረድክ ነው። በቃ ልቀቀኝ እባክህ። ወደ ቤት ልሂድ። ይበቃሃል በቃ።
ልታቆየኝ አትችልም። ልታስረኝም አትችልም። ምን አይነት ጣጣ ነው? ከዚህ አስወጣኝ አሁኑኑ ሶመር። ከዚህ ታስወጣኛለህ። አስወጣኝ! ስማ፣ ከዚህ በሰላም አስወጣኝ። አስወጣኝ አልኩ። ውይ ወንድሜ ውይ! ለምንድን ነው እስካሁን ውጭ የቆየው? ቆይ ደም ግፊትህ እኮ አሁን እየጨመረ ነው። በፈጣሪ ቆይ፣ ሐኪሙ የሰጠህን መድኃኒት ይችልኝ። አይ ዳሪያ፣ አይ አሁንም ደገምሹ። ምነው እጄ በተሰበረና ይህንን በር ባልከፈትኩልሽ ኖሮ። እስከ ዛሬ ልጅ ሳይሆን ጠላት ነው ያሳደግነው። ሳዲቅ ነዛሃት፣ ቆይ ስንቴ ልንገርሽ፣ ልጅቷ የማውቅ መስሏት ነው። ከማንም በላይ የጎዳኝ ቱርካን ነው። ልቤ ውስጥ ጩቤ ነው የሰካችብኝ እና መቼም ልድን አልችልም። እንዴት ካለ ፍቃዴ ታገባለች? ለዛውም ከዛ ካርታል ከሚባል ሰውዬ ጋር እንዴት እንዲህ ታደርጋለች? እና አሁን ቆይ እሷ ከዳሪያ ትለያለች? እባክህ ተው ወንድሜ። እንዴት ቱርካንንና ዳሪያን ታወዳድራቸዋለህ? ፍቃድ ብትሰጥ ባትሰጥ ምን ትርጉም አለው? ቆይ ቱርካን አሁን በጣም ትልቅ ሴት ናት እኮ። ከልጇ ጋር ሕይወቷን ማቃናት ነበረባት። በዛ ላይ ካርታል መጥፎ ሰው ደግሞ አይደለም። ስርዓት ያለውና ሐቀኛ ሰው ነው። ቱርካን ከሱ የተሻለ ሰው ልታገኝ ትችላለች። እባክህ ምን ታድርግ? ቆይ ሕይወት ለብቻ እኮ ከባድ ነው። ነዛሃት፣ ቆይ ምንድን ነው ማስረዳት ያልቻልኩት ነገር? እኔ ችግሬ ከሰውየው ጥሩነት ወይም ሐቀኝነት አይደለም። እሺ ተረድቻለሁ። እያልክ ያለው ቱርካን ሶመርን ትወደዋለች። አዎ። ዝም ብለህ ነው እኮ እንደዛ ያሰብከው ወንድሜ። አንተ ልክ ብትሆን ኖሮ ቱርካን ካርታልን ታገባው ነበር። እናቴ የት ናት? ዳፍኔ መታለች? አዎ እዚህ ናት። ከሐኪም ቤት እዚህ ይዘዋት መጥተው ነው። ላይ ተኝታ ነበር። እናትሽ አሁን ትመጣለች ልጄ፣ ትመጣለች። አትጨነቂ፣ አትጨነቂ። ግን አጎቴ ፋቲ እናትሽ አሁን ትመጣለች ብለኝ ነበር። እባክህ ለእናቴ ደውልላት። ውዴ፣ ይህን ነገር እኮ እኔና አንቺ ተነጋግረናል። እናትሽ በአንድ ሰዓት ውስጥ ትመጣለች። በዛ ላይ ደግሞ 1 ሰዓት እተኛለሁ አላልሽም ነበር? አዎ። ግን ስትነሺ እናትሽ ትመጣለች ብላችሁኝ ነበር፣ ግን እስካሁን አልመጣችም። ግን ትመጣለች፣ ቃል እገባልሻለሁ። በ1 ሰዓት ውስጥ ትመጣለች። ይህ አክስትሽ እኮ አለች። የኔ ውድ፣ የኔ ትንሽዬ ልዕልት። ትኩሳት አላት እንዴ? አይ ትኩሳቷ እንኳን ቀንሷል። አዎ በእርግጥ ቀንሷል። ቆይ ግን እናቴ አትመጣም እንዴ? አንቺ ምንም አታስቢ፣ ትመጣለች። ግን ስላመመሽ ትንሽ ጋደም ብለሽ ረፍት አድርጊ። እሺ የኔ ውድ ጎበዝ። የኔ ውድ ልጅ ምነው አሞሻል እንዴ? እኔ ልጅ አይዞሽ፣ እሺ አሁን ደህና ትሆኛለሽ፣ አትጨነቂ። አሁን አንድ ላይ እንተኛና ጠዋት ስትነሺ ደግሞ በደንብ ደህና ትሆኛለሽ ማለት ነው። እሺ የኔ ውድ በይ ነይልኝ። ነይ ነይ፣ ወደዚህ ነይ፣ ተኝ በቃ። ዶኑሽ፣ ቱርካን የት ናት? ቆይ እስኪ ልጅቷን አሟት እዚህ ትታት ሄዳለች? አባዬ ከሐኪም ቤት አምጥታት ነው። እህቴ ስራ ስላላት ነው፣ ትመጣለች። ኦ የኔ ምስኪን አሟታል። እጅሽን ቀጥ አድርጊው። እሺ ኡይ ታውቂያለሽ፣ ዳፍኔ አጎቴ ስትለኝ በጣም ነው ደስ የሚለኝ። ተመስገን ነው። የዋ ልጅ ናት። እናቷን በጣም ትወዳለች። ምን ነው ጄፎ፣ የተፈጠረ ነገር አለ እንዴ? እያለቀሽ ነበር? አንቺ ስታለቅሽ ይከፋኛል እኮ። ይከፋል አይደል? ከአንተ ጋር እንኖራለን። እንዴት እንደምጎዳ ታያለህ። በቅርብ ቀን ታያለህ። ዞር በል። ኦዛር፣ ዛሬ ሶመርና አዋርታው ነበር እንዴ? በጣም ረፍዷል፣ ግን እስካሁን አልመጣም። ስልክም ደውዬለታለሁ፣ ግን ስልኩን አያነሳም። አላወራሁትም፣ ግን ደግሞ አታስቢ፣ ከሴልቹክ ጋር ነው የሚሆነው። ያው እየተገባበዙ ነው። ግን ቢሆንም ስልኩን ማንሳት ነበረበት። ለሴልቹክ ደውዬለት ነበር፣ የእሱ ስልክ ደግሞ ጠፍቷል። ሙስጠፋ፣ የምታውቀው ነገር አለ እንዴ?
ማለቴ የነገረ ነገር አለ? አይ እኔ ዛሬ ከነጋ ሶመርን አላየሁትም። ቆይ ይሄ ልጅ የት ነው ያለው? ልተኛ ነው። ደህና ደሩ። ደህና ደር ልጄ። ቆይ በቃ ሩቻ ልደውልለት። እሺ በል ደውልለት። እየጠራ ነው ግን ስልኩን አያነሳም። ውይ ጣጣ! ቆይ ከማን ጋር ነው ሁሉ ጊዜ እንደዚህ የምታወሪው? ራስ ምታት ሊገለኝ ነው። እውነት የኔ ችግር አያልቅም። ቆይ ዳሪያ፣ ቆይ አሁን ስራ ልትሰሪ ነው እንዴ? አዎ ታውቅ የለ የኔ ውድ አዲስ የእድሳት ስራ ተቀብያለሁ። እሺ ውዴ፣ ግን ይሄን ያህል አስቸኳይ ነው? ንገሪኝ። ገና በጣም ብዙ ንድፎችና ትንሽ ጊዜ ነው ያለኝ ሙስጠፋ። የዋና ገንዳ ይፈልጋል። በጣም ብዙ ስራ አለ። ይሄን ቤት ይኸው ያምራል አይደል? እዚህ ሆነን መቼም ሊደብረን አይችልም። ወይኔ እንደዚህ አይነት ቤት ቢኖረን ኖሮ፣ ግን የለንም። እንችላለን፣ በቅርብ ቀን እናደርገዋለን። ዋናው የኛ ዓላማ ነው። እንገዛዋለን። የኔ ውድ ሙስጠፋ፣ እየቀለድክ ነው? ይሄ ቤት እኮ ብዙ ገንዘብ ያወጣል። ምን ነካ? ወይ አላምንም። በዚህ ሰዓት ማን ነው የሚደውለው? እኔ ይሄንን ስልክ ሳየው ዶንሽ መሆን አለባት። ሄሎ። በጣም ታሳፍሪያለሽ ዳሪያ። ትንሽም እንኳን አታፍሪም ማለት ነው አይደል? በቃ መቼም አትቀየሪም አይደለም? ምንድነው አክስቴ? እኔን ነው የምትጠይቅኝ? እንደ አንቺ ቆሻሻ ምንም ጊዜ ሳታጠፊ ለአባትሽ ነገርሽው አይደል? አክስቴ እውነት አባቴ የሚያውቅ መስሎኝ ነው። ያ ባይሆን ለምን እነግረዋለሁ? ንገሪኝ። ይሄ ሰው እያደረገሽ ነገር አለ? ደም ግፊቱ ጣራ ነክቶ ነበር። እሺ ከዚህ በፊትም እንደዚህ አድርገሽ ልትገዲው ነበር እኮ እና አሁን ደግሞ በሐዘን ልትገዲው ነው እቅድሽ ዳሪያ? አክስቴ ልቡ እንደ ወፍ ልብ ሲመታ ነበረ። እንደዛ ሆኖ ብዙ ሰዓት መንገድ ላይ ሲባዝን ነበረ። ራሱን ቢስትስ ኖሮ። ቆይ ይህን ሰውዬ መግደል አለብኝ ብለሽ ቆርጠሻል ማለት ነው አይደል? አክስቴ ለምንድን ነው ማታዳምጭኝ? እንደማያውቅ ባውቅ ኖሮ ለምን ብዬ ነግረዋለሁ ስታስቢው? ትናገሪያለሽ ዳሪያ። እሱን ለመጉዳት ምንም የማታደርጊው ነገር የለሽም። በደንብ ነው ያወቅኩሽ። መቼም ባህሪሽ አይቀየርም። አሁን ግን በስርዓቱ አዳምጪ። ሁለተኛ እዚህ ቤት እንዳትመጪ። በቃ ሰምተሽኛል አይደል? እኛ መንገድ ላይም እንዳትራመጂ፣ በዚህ አካባቢም እንዳታልፊ። በቃ ሸይ ጨዋታሽ ይበቃሻል። አክስቴ እየነገርኩሽ ያለሁት ሁሌ በኔ ነው የሚያሳብቡት። እንቅፋት ቢመታቸው ራሱ ዳሪያ ናት ይሉኛል። በቃ እኔን አይፈልጉኝም። ከልባቸው ፉቃው አስወጥተውኛል ሙስጠፋ። እሺ እኔ ወድ አታልቅሺ። በቃ እሺ ንገሪኝ፣ ምን ተፈጠረ? አክስቴ ያንቺ ጥፋት ነው ብላ ጮኸችብኝ ሙስጠፋ። እውነት በጣም ሰልችቶኛል። እሺ እኔ ወድ እሺ 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 ተጨንቄያለሁ። ሁሉም ሰው ሰላም ነው? ምንም ችግር አልተፈጠረም ብዬ ተስፋ አድርጋለሁ። መቼ እንደምትመጪኝ ንገሪኝና ወስድሻለሁ። እየጠበኩሽ ነው። አባቴ ነው አይደል? ደፍኒ በእርግጠኝነት ተነስታ እያለቀሰች ነው። የት ናት ብላቸው ነው? ባልሽ ነው። ባልሽ መልእክት ልኮልሻል። ስለ አንቺ በጣም ተጨንቋል።
ችግር ተፈጥሯል እያለሽ ነው። ስሚ፣ አሁን ሌላ ችግር ሳትፈጥሪ ይህንን ብትፈርም ይሻላል። ይሄ ነው የሚሻለው። ከዛ እኔ ወደ ቤትሽ አደርስሻለሁ። እኔ በጭራሽ አልፈረምም። እሺ፣ እንደዛ ከሆነ አቶ ካርታል የባሰ እንዳይጨነቅ እናድርገው። ምን እያደረክ ነው? አቁም። እንዳይጨነቅ ብዬ አስቤ እኮ ነው። ሶመር እብድና እንዴ? ቆይ ደውለህ ምን ልትለው ነው? ልታሳብደው ነው? ሰውየው በአንተ ምክንያት ነፍሰ ገዳይ እንዳይሆን። ነፍሰ ገዳይ የሚሆን ይመስልሻል? በቃ የሌለ ነገር አትቀባጥር። መጨረሻ ላይ እኔን ነፍሰ ገዳይ እንዳታደርገኝ ሶመር። ሄሎ ቱርካን። ሶመር ተው እባክህን ሶመር። ሶመር ስጠኝ ስልኩን ለእኔ። ተው አልኩህ እኮ። እረፊ፣ ዝም በይ። ሶመር ምን እየሠራ ነው? ቱርካን ተረጋጋ፣ አትጩህ። ቱርካን ዛሬ ማታ ከኔ ጋር ናት፣ አትጠብቃት። ሶመር ስጠኝ እያልኩህ እኮ ነው። እባክህ ተው። የት ናት ቱርካን? የት ናት? ሶመር ስጠኝ። ቱርካን ስጠኝ አልኩህ እኮ። ትሰሚኛለሽ? ቱርካን የት ነው ያለሽው? አሁኑኑ መልሽልኝ። ስጠኝ አልኩህ እኮ። ሶመር ስልኩን ለእኔ ስጠኝ። ሶመር ስልኩን ለእኔ ስጠኝ እባክህ። ሶመር ምን እያደረግክ ነው? ስልኩን ስጠኝ አልኩህ። ትሰማኛለህ ሶመር? እውነቴን ነው የምልህ። ቱርካንን ብትነካት የምትኖር እንዳይመስልህ። ሰማኝ? ስጠኝ፣ ስልኩን ለእኔ ስጠኝ ሶመር። ግን ለምን? ቆይ ለምን እንደዚህ ክፉ ትሆናለህ? እኛን እንደዚህ ማድረግ እኮ መብት አይደለም ሶመር። ሲጀመር ይህንን ሰው እያገባሁት እኮ ራሴ ፈልጌ ነው። ካርታልንም ሆነ እኔን እንደዚህ የማድረግ መብት የለም። እዚህ ጋር እየጎዳ ያለው እኛም ብቻ ሳይሆን ራስህንም ነው። እሺ፣ ያለሁበትን ይወቅና እዚህ ይምጣ። ሽጉጡን ይዞ መምጣት ይችላል። ምን ሊያደርግ ነው? እኔን ሊገለኝ ነው? እኔ ሞቻለሁ ቱርካን። በአንቺ ናፍቆት ሞቴን ተመኝቻለሁ። ግን አንድ ላይ ሆናችሁ ከእሱ ጋር እኔን ገደላችሁኝ። ንገሪኝ፣ በጥይት መመታት እናም ደግሞ ልብ መሰበር ምን ልዩነት አለው? እንደዚህ አታድርግ ሶመር። ለካርታል ደውልለትና ምንም ችግር የለም ልበለው እና ይህንን ነገር ዛሬ ማታ እንጨርሰው። እባክህን ለእኔ ስትል አድርገው ይህንን ነገር ሶመር፣ እባክህን። አያገባኝም። የሚመጣው ነገር ይምጣ። እኔም አንተም ልጅ አለን። ሰዎች ይህንን ነገር ቢሰሙ ወይም ደግሞ ቢያዩ ጥሩ ነገር አይፈጠርም። እባክህን ለእኔ ስትል ተው ሶመር፣ እባክህ። እሺ እንግዲህ በዚህ እኩለ ሌሊት ባልሽ ግርግር እንዳይፈጠር ብቻ ጸልይ። እሺ፣ ሌላው አያሳስብም። ይህንን የምለው እንዳትዋረጂ ብቻ ነው። ይገርማል። ዓላማ ይሄ ነበር አይደል? ካርታልን መጉዳት ነው ዓላማ። የፈለግከው ደግሞ ይህንን ነበር፣ የዛን ምስኪን ክብሩንና ሚስቱን መንካት። የማሳደግ መብት ያልከው ውሸት ነው አይደል? እዚህ የመጣ ነው ለዚህ ብቻ ነበር። ግን ምን ያደርጋል፣ በጣም ያሳዝናል። አንቺ እምቢ አልሽ፣ ግን ችግር የለውም። አንቺ የኔ እንደሆንሽ ካርታል አሁን የበለጠ ሳይገባ አይቀርም። እንኪ ውዴ፣ እቺን ብቻ ባክሽ። ደህና ነኝ አባዬ። ሆዴን ትንሽ አሞኛል። ግን አባዬ ቱርካን ቶሎ ትመጣለች ብዬ ተስፋ አደርጋለሁ። ዳፍኔ ከዚህ በላይ ከቆየች ታስቸግራለች። ልጄ ዳፍኔ ነገር አያሳስብሽ፣ አክስትሽ ትንከባከባታለች። በይ ተኚ፣ እረፍት አድርጊ። አንቺ ሂጂ ተኚ። እሺ
በያ ትንሽ በየኔ ቆንጆ። አልበላም። ትንሽ እናቴ ናፍቃኛለች። በቃ አታስጨንቂያት። ነይ ወደዚህ ነይ። ነይ አስማት ላሳይሽ። አሁን በደንብ ተመልካቼ። ይሄ ምንድን ነው? ይሄ የተረት መጽሐፍ ነው። ተረት አነብልሽና ትተኛለሽ። ከዛ እናትሽ ስትመጣ እንቀሰቀስሻለን ማለት ነው። በዚህ እንስማማለን አይደል? በኋላ አብረን እንጫወታለን። እኔ አልተኛም። እናቴ እስክትመጣ ጠብቃታለሁ። ሁላችሁም ዋሽታችሁኛል። የጅል ምክንያት እየሰጣችሁ አታለላችሁኝ እና ምንም እንዳውቅ አትፈልጉም። ጄፍሪዬ ጅል ናት። ጄፍሪዬ ማመኑ አይቀርም። እንደዛ ነው አይደል? ምን እየሆኑ ነው? ምንም አላውቅም ወንድሜ። ባይውዴና አንበበኛ የት ነው የመጣሁት? ውይ አሁንስ በዛ። በቃሽ። ዞር በልልኝ ፋቲ፣ እኔ እሄዳለሁ። በዚህ ሰዓት ስትሄጂ ነው? ጂቦ አርፈሽ ተቀመጪ። ፋቲ ቆይ እኔን እንዴት ተዋሸኛለህ? ልቀቀኝ። ስሜ፣ እኔ አልዋሸሁሽም። እንዲሁ ስናገር ተሳስቼ ነው። ያለፈው አልፏል። ጄቮ ንገሪኝ። ቆይ አንቺን ለምን ያሳስብሻል? ንገሪኝ፣ ለምን ያሳስብሻል? እስኪ ንገረኝ፣ እንዴት ነው የማያሳስበኝ? ጀርመን ልጅና የድሮ ሚስት አሉኝና አይመጡም ብለህ ነበር። እሺ አልኩ እና አሁን ደግሞ ሌላ አንድ ተጨማሪ ልጅ መጣች። ይህ ውሸት ነው ፋቲ። ግን እኔ ይህንን ተቀብዬ ምንም ሳይመስለኝ ለትልቅ ታማሚ ልጅ የእንጀራ እናት እሆናለሁ ማለት ነው አይደል? ንገረኝ እስቲ። ቆይ ምን እያልሽ ነው? የሌለ ነገር አታውሪ። እብድ ነሽ እንዴ? አንቺን እኮ ማንም ሰው እንጀራ እናት ሁኚ አላለሽም። ለነገሩ አዎ ልክ ነህ። ልጅቷ የምታየኝ እንደ ጠላት ነው። እኔ ክፉ ሰው አይደለሁም። ጅልና የዋ ስለሆንኩኝ ነው ልጅቷ ያልወደደችኝ። እህቴ እያልኩኝ ስከተላት ነበር። ግን ልጅቷ የምታየኝ እንደ ጠላት ነው። አንተን እንደ አባት እንደማትቀበል ግልጽ ነው። ኦ ጄፍሪዬ፣ ኦ ምስኪኗ ጄፍሪዬ፣ ልጅ ነበርሽ። ከዛ ከአባትሽ ቤት እዚህ መጣሽ። ራስሽ ነሽ ስህተት የሰራሹ ጄፍሪዬ። ጂቦ እስኪ እባክሽ እንደዚህ አትሁኚ። ይህ እኮ የድሮ ያለፈ ታሪክ ነው። ይህንን እየጎለጎልሽ እኔንም አትጉጂኝ። ደግሞ ሁሉም ሰው የተፈጠረውን ነገር ተቀብሎታል። ለምን አንቺ አትቀበዩም? ይሄ በጭራሽ ልቀበል የምችለው ነገር አይደለም ፋቲ። ቆይ በዚሁ ማታ ደግሞ ማን ነው? ጥሩ ነገር አይሆንም። ሁሉም ሰይጣን እኛ ቤት ነው የሚመጣው። ፈጣሪ ይመስገን። ነይ በይ። በይውዴ አክስትሽ ጋር ሂጂ። በሩን እኔ እከፍታለሁ። ተመልሼ እመጣለሁ። እሺ። ማን ነው ግን? እናቴ ናት እንዴ? አላወቅኩም የኔ ውድ። ደህና መሻ አቶ ሳዲቅ። ስለ ረበሽኳችሁ በጣም ይቅርታ። ግን ዶኑሽን ማግኘት ይችላሉ? ቆይ ግን ስንት ሰዓት እንደሆነ አይተኸዋል እንዴ? አቶ ሳዲቅ ስማኝ፣ አስቸኳይ ባይሆን ኖሮ አልመጣም ነበር። እባክህ ዶኑሽን ጥራል። ወንድሜ ዶኑሽ እንቅልፏን አልተኛችም። ሂጄ ልጥራት እንዴ? ተው ፋቲ፣ ዶኑሽን ማግኘት አትችልም። አቶ ሳዲቅ እባክህ ጥራል። አንተ ማነህ በዚህ ሰዓት ቤቴ መምጣት የምትችለው? ወንድሜ ተው እባክህ፣ ተረጋጋ። ትክክለኛው ወንድ መስለኝ ነበር። በጣም ተሳፍራለህ። አቶ ሳዲቅ የኔን ፍቃድ ሳትጠይቅ እንዴት በሚስጥር እንደዛ ታደርጋለህ? ከልጅ ጋር ትጋባለህ። ቆይ ክብር የሚባል ነገር የለህም? እኔ ጋር መተህ ፍቃዴን ስትጠይቅ አይሆንም ብያለሁ? ተው በቃ። ብያለሁ ወይስ አላልኩም? ንገረኝ እንጂ እምቢ ብያለሁ ወይ? በል ተናገር እንጂ። አቶ ሳዲቅ ትሰማኛለህ? እኔ በፍጹም የማልታመንና ባለጌ ሰው አይደለሁ። በዛ ላይ ደግሞ ቱርካን የራሷን ውሳኔ መወሰን የምትችል ትልቅ ሰው ናት። ቱርካን እኔን ያገባችኝ አስገድጃት አይደለም። ማንም ሰው ማንንም ምንም እንዲያደርግ አላስገድድም። ስማኝ፣ እኔ አባቷ ነኝ እና ደግሞ ካለኔ ፍቃድ አግብታታል። ግን አንተ ደካማ የሆነችበትን ጊዜ ተጠቀምክበት። አቶ ሳዲቅ ይሄ እጅግ በጣም ከባድ የሆነ ንግግር ነው። እኔ ያገባዋት። አዎ አጋጣሚውን የተጠቀምከው። በልጄ ብቸኝነትና ጭንቀት አንተ ተጠቀምክበት። እውነተኛ ወንድ ብትሆን ኖሮ ይህን ከማድረግ ይልቅ ትረዳት ነበር ልጄ። እስኪ ንገረኝ፣ እሷን ለመንከባከብ ግዴታ ይሄን ማድረግ ነበረብህ? እንደዚሁ ወንድም ሆነ አትንከባከባትም ነበር? አንተ ግን ያደረግከው የባልደረባህን ሚስት ሸውዳ አገባህ። እንደዛን ያደረግከው አይደል? ይሄ ደግሞ ቢገባ ቆሻሻ። አቶ ሳዲቅ እንዲህ አይነት ንግግር በፍጹም መቀበል አልችልም። በዛ ላይ ደግሞ እንዲያናገርከኝ ብፈልግ እንኳን ምንም ነገር ለአንተ ማስረዳት አልችልም። አሁን በፈጠረ ይዣለሁ። ዶኑሽን ጥራልኝ። ሶመር ቱርካንን አግቷታል። ምን?
ዶኑሽ ዶኑሽ! እዚህ ምን እየተፈጠረ ነው ያለው? አየሽ፣ ልጅቷንም ችግር ፈጠረች። ምን እያልሽ ነው ጄብሬ? ዶኑሽ! አባቴ ካርታል! ቆይ ውዴ፣ ቆይ እንዳትወድቂ። አባቴ ካርታል! ቆይ የኔ ልጅ፣ ይኸውልሽ፣ ቆይ እሺ። አባቴ ካርታል! ይኸውልሽ ስሚኝ። ምን እየተፈጠረ ነው? ወንድሜ ካርታል ችግር አለ? አንቺ ዛሬ ለእህትሽ ደውለሽ ቶሎ ነይ ብለሻት ነበር አይደል? አዎ እንደዛ ብያታለሁ። እሺ እኔ ደግሞ እህትሽን እዚህ አድርሻት ሄድኩ አይደል? አሁን እዚህ ምንም አስቸኳይ ነገር እንደሌለ አይቻለሁ። እሷም የለችም፣ ምክንያቱም ሶመር ቱርካንን አግቷታል። ወንድሜ ሶመር እህቴ ቱርካንን ማግኘት ፈልጎ ነበር። ጀግና ዶኑሽ፣ ጀግና! አንቺ ለእህትሽ በጣም ቆንጆ የሆነ ወጥመድ ነው ያዘጋጀሽላት። እገላለሁ። አንተ አባዬ ተረጋጋ እባክህ ወንድሜ። አልለቅህም። እንዴ ተረጋጋ ወንድሜ አባዬ፣ እባክህ። እባክህን አቁም፣ እባክህን። እንዴ እባክህን ወንድሜ ተው፣ ልቀቀው። አባቴ ካርታል! ሶመር ደፍኔ አሟት ነበር። ሙሉ ቀን ሐኪም ቤት ነበርን። ትኩሳቷን ዝቅ ማድረግ ከብዷቸው ነበር። የእሷ ነገር በጣም አስጨንቆኛል። የእውነት ላብድ ነው። እባክህ እሺ፣ ቢያንስ ለዶኑሽ እንደውልላት። አባቴ ሳዲቅ እየደወለ ነው። አቤት አባቴ ሳዲቅ። ሶመር ምንድን ነው ልጄን ያደረግከው? ቆይ ንገረኝ ሶመር፣ ልጄ ምንድን ነው ያደረግካት? እሺ ምን ለማድረግ አስበህ ነው ቱርካንን ያገትካት? ዶኑሽንም ተጠቀምክባት። እንዴት እንዲህ ታደርጋለህ? ስማኝ ሶመር፣ አሁኑኑ ቱርካንን ይዛትና፣ እሺ በፍጥነት ይዛትና። አባቴ ሳዲቅ እባክህ አትጨነቅ። እኔ በጭራሽ ቱርካንን አልጎዳትም። ምንም መጥፎ ነገር አላደርጋትም። ከዚህ የባሰ ምን ልታደርጋት ትችላለህ? ልጄን ሰዎች ስለ ልጄ እያወሩ ነው። ስማ፣ ግርግር አትፍጠር። ይኸውልህ ልጄ አሁን ባለትዳር ናት። ትሰማኛለህ? ካርታልን አግብተዋለች። አዎ አባቴ ሳዲቅ ተጋብተዋል። ግን ይሄ ከቁም ነገር የሚቆጠር ትዳር አይደለም፣ ወረቀት ላይ ብቻ ነው። ካርታል ስልጣኑን ለማሳየት ነው ያደረገው። ሶመር ልጄ ስማ፣ የምትሰራው ነገር ስህተት መሆኑን ወቅሽ። ተው በል፣ ቱርካንን ይዛትና አሁኑኑ። ምንም ግርግር አትፍጠር። ይበቃል። አባቴ ሳዲቅ እኔ በጣም አከብርሃለሁ፣ እሱን ታውቃለህ። ግን በጣም ይቅርታ፣ ቱርካንን አላመጣትም። አላመጣም እያለ ነው። ይሄ ልጅ ምን እያደረገ ነው? በቃ ችግር ውስጥ ይገባል። አባዬ እውነት እንዲህ አይነት ነገር እንደሆነ አላወቅኩም ነበር። እህቴና ወንድሜ ካርታል መጋባታቸውን ራሱ አላውቅም ነበር። ዶኑሽ እሺ፣ ችግር የለውም። ከአንቺ ጋር ምንም የሚያገናኘው ነገር የለም። አታስቢ ዳፍኔ፣ አንድ ነገር ሆና ቢሆን ኖሮ አባቴ ሳዲቅ ይነግረኝ ነበር። አትበይም እንዴ?
ባዶ እግርሽን አትራመጂ። ከአንቺ ጋር ብዙ ነገር አሳልፈናል እና ብዙ ነገር ተወጥተናል፣ ተለያይተናል። ይሄ ሐቅ ነው። እሱ ነገር አሁንም ሁሌ ጧጧ ስነቃ ቢጎዳኝም ግን በሕይወት እንድኖር አድርጎኛል። አሁን ግን ምንም ፍቅር የሌለበት ትዳር ውስጥ እንደሆንሽ አውቃለሁ ቱርካን። ሰላማዊና ደስተኛ መሆንሽን ባውቅ ኖሮ እንደዚህ አይነት የእብድ ሥራ አልሰራም ነበር። እሺ ቱርካን፣ ምክንያቱም ከምንም በላይ የሚጎዳኝ አንቺን ሐዘን ማየት ነው። ንገረኝ እስቲ፣ ቆይ እኔ ደስተኛ ለመሆኔን እንዴት አወቅ? ምክንያቱም አንቺ ራስሽን ከምታውቂው በላይ ነው ያውቅሻለሁ። ምን አይነት ነገር ውስጥ እንደሆንሽ አውቃለሁ። በዚህ ሰዓት አንቺ ራስሽን እየቀጣሽ ነው፣ ግን ምንም አልገባሽም። ምክንያቱም አሁንም ትወጂኛለሽ፣ አሁንም እኔን ትናፍቅኛለሽ። ቱርካን፣ እኔ ጨቋኝ አይደለሁም። ባለትዳር የሆነችን ሴት የሚይዝ ባለጌ ሰውም አይደለሁም። እሱ ነው ወቂ። እዚህ የተገኘሽው በጣም ስለሚያስፈልግሽ ነው። እሱን ማወቅ አለብሽ ቱርካን። አዎ፣ ዳፍኔን ከአንቺ ለመውሰድ ፊት ለፊትሽ ወረቀት አስቀምጫለሁ፣ ግን ደግሞ እንደማትፈርሚው እርግጠኛ ነበርኩኝ። ጥፋት ምን እንደሆነ አውቃል። ለብዙ ሰዎች ግርግር ፈጥረሃል፣ ግን የቀየርከው ነገር አለ ሶመር። ሶመር፣ ምን ያህል ጊዜ ነው እዚህ ታስረን የምንቆየው? ሁሉም ሰው ስሩን ሲጨርስ ወደሚወደው ሰው ይመለሳል ቱርካን፣ እኔንም ጨምሮ ማለት ነው። ሶመር፣ እኔን ስለቀጣኸኝ ያለፈው ነገር አይመለስም። ማን ነው ያለፈውን ታሪክ መመለስ እፈልጋለሁ ያለሽ? ያለፈው ታሪክ አይደል እንዴ እዚህ ጋር ያደረሰን? ስህተቶች፣ የአንተ ስህተቶች፣ የእኛ ስህተቶች። ቱርካን፣ ከዚህ ሲሄድ ከእኔ ጋር እንድትመጪ ጠይቄሽ ነበር። አልመጣሽም። ቤተሰቦችሽ እንደ ሰበብ ተጠቀምሽ። አሁን ስለ እሱ ማውራት ምንም ጥቅም የለው። ታውቂያለሽ፣ ካላንቺ ባሳለፍኳቸው ዓመታቶች ብዙ አስቤያለሁ። ልጄን ይዤት አንቺ ጋር መመለስ አስብ ነበር ቱርካን፣ ግን ኪራዝ ከባድ ጭንቀት ውስጥ ገብታ ነበር። ዝም አለች። ለብዙ ዓመታት ድምጿን ሰምቼው አላውቅም ነበር። አንድ ቀን መልሳ አባዬ እንደምትለኝ ያውቅ ነበር እና ዝግጁ እንደሆንኩ ሲሰማኝ ተመልሼ እዚህ አንቺ ጋር እንደምመጣ አውቅ ነበረ። እንደማትጠብቅኝም አውቅ ነበር። ግን የሚገርመው ነገር ውስጤ በጣም ትልቅ ተስፋ ነበር። የጎዳኝ ስላልጠበቅሽኝ ሳይሆን ይህንን ሰውዬ ማግባትሽ ነው። ልብ ውስጥ መያዝ እስር ነው ወይስ ፍቅር ነው? ጥፋተኛው ማን ነው? ተጎጂውስ ማን ነው? በሩን በጣም ከፍቶ የሚገባው ሰው ማን ነው? ወይ ደግሞ ራሱ ላይ በሩን የሚቆልፍ ማን ነው? እህቴ ቱርካን የዛን ቀን በድጋሚ ራሷን አፋጠጠች። አለቀ በማለት ብቻ አላለቀም። ጥላቻና ንዴት ተደብቀው በፍቅር ውስጥ አሉ። ሁሌም ወንድሜ ሶመርም እህቴም
አንድ አይነት ቅጣትና እስር ውስጥ ነበሩ።